አዛባ ላይ የተዘራ በቆሎ ያለ ጊዜው ያድጋል፣ ያለ ጊዜው ይፋፋል፣ ፍሬ ሳይሰጥ በዋግ ተመቶ ይወድቃል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ፣ አንተ ሰብስክራይብ አድርገው፣ ሸር አድርገው። ወደ ዩቲዩብ ሂድና ሊባኖስ ሚዲያ ብለህ ሸር አድርገው፣ ሰብስክራይብ አድርግ። ጮማ ጮማ የሆነ ወሬ፣ ብርንዶ የሆነ ወሬ ነው ይጀልም መጣ። ሰብስክራይብ አድርግ። እናንተ ቆይ ኧረ እንዲሁ ሁልጊዜ እኮ እንዲሁ ማድረቅም ጥሩ አይደለም ማለት፣ አንዳንዴም መሳቅ ፈገግ ማለትም እኮ ጥሩ ነው አይደለ? አንዳንዴ አባባ ተስፋዬንም መሆን ያስፈልጋል እኮ። አባባ ልጆች ያስፈልጋል። ስለዚህ እስቲ ዛሬ ልጆቹን ሁሉኝ አጭር ተረት ላወራላችሁ ወደ ቁም ነገሩ ከመግባቴ በፊት። ተረትም እኮ ቁም ነገር ነው። ተረት እኮ የሚወር የጥንት የነበረውን እኮ አምጥቶ ዛሬ ተረት እንለዋለን እንጂ የተደረገ ነገር እኮ ነው። አንተ ተረት ይሁላችሁ። ሁለት ተኩላዎች ነበሩ፣ መልካቸው የሚያምር በቃ ጸጉራቸው እንደተጠግቶ መልካቸው ምናምን ልክ በግ ነው የሚመስሉት። ደበቅ በቃ በጎች ማለት ተኩላ ናቸው። ሁለት ተኩላ። አንደኛው በቃ ከበጎች ጋር ነው የሚውለው። በቃ እየሄደ አብሮ ይበላል እያለ በቃ ሳር እየጋጠ ከበጎች ጋር ጓደኛ ይሆናል። ምን ይላል በቃ። ሌላኛው ተኩላ ደግሞ በቃ ደፈጣ ይዞ ይላል። በቃ እንደ ተዋጊ ወታደር፣ እንደ ኢትዮጵያ ወታደር፣ እንደ ድሮ እንደ አሁኑ አይምዘ የኢትዮጵያ ወታደር በእንደኛ አይነቱ በዛ ደፈጣ ይዞ ጠላትን ይመጥ የሚመለክ ያ አንደኛው ተኩላ እንደዛ ነው። ከዛ እነዚህ ተኩላዎች ምን ተባባሉ? ተመካከሩ። በቃ እኔ እንደዚህ ያደርጋሉ፣ እርስ በርስ እላያቸዋለሁ፣ አንተ እርስ በርስ ይላዩ፣ ሄደ ትበላለህ፣ ትነክሳለህ፣ አብረን እንበላለን ምናምን ተባብሎ ተነጋገሩ። ሄዱ። ይሄ በግ የሚመስለው ተኩላ መጽሐፍ ቅዱስ ምን እንደሚል ታውቃለህ? የበግ ለምድ ለብሰው የሚመጡ ተኩሎች አሉ፣ ተጠንቀቁ። በጎቼን አላወቁም። ገባ ተኩላ። ከዛ አብሮ እየጋጠ ጓደኛ ያ በግ እኮ ይለዋል። በቃ እንደዚህ ያቦቃውን አየህ። እሱ እኮ በቃ የአንተን ቅድሚያት እንደዚህ እኮ አድርጎ ከጊዜ ያንተን እኮ ቅድሚያት እንደዚህ አድርጎታል ይለዋል። ያን አሁን ይለና እንደገና ቀስ ብሎ በማግስቱ ዛኛው ጋር ይሄድና እሱ ደግሞ እኮ ጥቁር ያለው እኮ እሱ አትን እኮ በዚህ ጊዜ እንደዚህ አድርጎ ነበረ፣ እንደዚህ አድርጎ ዘርን ይላል። በቃ ያል በቃ አብረው በቃ የነበሩት እኮ ነው። በቃ አብረው የበሉ አሁን መለያየት ይጀምራል። ከዛ ደግሞ የዛኛው ጋር ሄድና ሌላ አባትህን እኮ እንደዚህ አድርጎ እንዲህ እያደረገ በጎችን እርስ በርስ አንተ እንደዚህ አድርጎ ነበር፣ ያ እንደዚህ አድርጎ ነበር ምናምን እያለ ይሄ ተኩላ ውስጥ ሲላቸው ተኩላዎች በጎች መከፋፈል ጀመሩ። ያኛው በቃ እኔ እሱ ከሱ ጋር ምናምን ሲል ይሄኛው እዚህ አድብቶ ያለው ሄድ ነው ቀጨም ባርባውን ቀጨም በቃ እየሄደ በየተራ እየለቀመ ሲበላቸው መጨረሻ ላይ እንዴ አሉ። በቃ እየመነመኑ እየጠፉ ሲሄዱ እንዴ አሉ። በቃ እነዚህ በጎች እንዴት ለምንድን ነው ተኩላዎቹ እንደዚህ የሚበሉ? ምንድን ነው ምን እየሆነ ያለው? ምንድን ነው የተደረገ ያለው አሏ። ከዛ ተማከሩ። ለካ በመካከላችን የእኛን መስሎ ያለው ተኩላ ነው። መጀመሪያ እሱን ወጥተው አጠፉት። ከዛ በኋላ ህብረት ፈጠሩና እናቴ ያ እያደባ ሲበላቸው የነበረውን ተኩላ አሳደው እንዳይሆን አድርገው ክስክስ አድርገው ሰባብረው ምናምን ገደሉትና ሰላም ሆኑ። በአንድነት በፍቅር መኖር ጀመሩ። በጎች ተረቴን መልሱ፣ አፌን በዳቦ አብሱ ይላል። በግርግር የተወለደ ያለ ጊዜው የፋፋ
ያለ ጊዜው ያረጀ የወደቀ ብልጽግና። ሰማይ ብልጽግና ያለ ጊዜው በግርግር እኮ ነው የተወለደ። አንተ በግርግር ተወለደ፣ ያለ ጊዜው ፋፋ። ትዝ ይልሃል? አብይን ስም ሳንጠራ አብይን በቴሌቪዥን መስኮት ሳናይ ምግብ እኮ የሚበላ የለም ነበረ። እሱን እኮ ለ2 ቀን ለ3 ቀን በቴሌቪዥን መስኮት ካላየ ነው ማን ነው ደፍሮ ምግብ የሚበላው? አንተ ማን ነው ደፍሮ ምግብ የሚበላው? ሚስቱ እንደምትወልድ ምጥ እንደያዛት ሴት እኮ ነበር ቀበቶ ምን እየፈታን የምንቆራጠጠው። ምን ሆነ አብያችን? ምን ሆነ መሲያችን? ምን ሆነ መላካችን? ምን ሆነ? እንዲህ ነበር እኮ የምንቆረጠጠው። ውይ ስኖር ኢትዮጵያዊ ስሞት ኢትዮጵያ ነኝ እያለ መጣላ ስሞት ያለ ጊዜው ፋፋ ሄዳር ያለ ጊዜው። ወንጀለኛን እቤቱ እያለ አጣርተን ነው የምናስረው። ዝም ብለን አናስርም። ዝም ብለን ከመሬት ይኸው ዛሬ እና አበባ አካሉ የታየ ደንዳናው እየታፈሰ መዳረሻ። አንተ የኢዜማን እንትኖችን አላየህም? የዛሬ 2 ዓመት አካባቢ የኢዜማ እነዚያን ምናምኖች 10ዎችን ወስዶ የት እኮ እንደተ ይሙቱ ይዳኑ አይታወቅም። ያለ ጊዜው የፋፋው የዓለምን ሕዝብ የኢትዮጵያን ሕዝብ የኢትዮጵያን ልብ ያዘ፣ ጨምድዶ ያዘ። በቃ ለዓይን ደስ የሚለው ያ ብልጽግና ያለ ጊዜው ፋፋ። ያለ ጊዜው ደግሞ ይኸው እየወደቀል ነው። ያለ ጊዜው አረጀ፣ ፍሬ ሳያፈራ ዋግ መታው። እንደ ተኩላው መከፋፈል ጀመረ። አንተ እንዲና አንተ እንደዛ። በሄደበት ቦታ ሁሉ ህዝብ እንዲከፋፈል፣ ህዝብ እርስ በርሱ እንዲጣላ ወሬ የሚነሳ ሆነላ። የተረት አባት ሆነላ። በተረት እናቴ ዓለም አይገዛም። ሀገር በተረት አትገዛም። እየሰማኝ ነው? በተረት ሀገር አይገዛም። እንዲሁ ነህ እንደዚህ አትገዛም። ወዛ ወልቃይት ነህ ይሄ ነው ትለዋለህ። ትግራይ ነህ ዮሐንስ እንደዚህ ምናምን ትለዋለህ። ትግራይ ለኢትዮጵያ ምንም ያደረገው አስተዋጽኦ የለም። ጎንደር ሄደህ ጎጃም እኮ ነው አላሰራ ያለኝ። ጎጃም ሄደህ ጎንደር እኮ ነው አላሰራ ያለኝ። ወለጋ ሄደህ መለቀምት እኮ ነው አላሰራ ያለኝ። ወሎ ሄደህ በቃ ሸዋ ነው አላሰራኝ አለኝ እያልክ እየከፋፈልክ እንዴት አይነት ግዛት ነው የምትገዛው? ይሄ ነው አየህ፣ ያለ ጊዜው መውደቅ ማለት፣ ያለ ጊዜው ፍሬ ሳያፈራ አረጀ ማለት ይሄ ነው። ስለዚህ ፋኖ አብይ ብልጽግና ያለ በግርግር የተወለደ ያለ ጊዜ የፋፋ ያለ ጊዜ ያረጀ በዋግ ተመቶ የወደቀ ፍሬ ሳያፈራ። አየህ፣ ዓለምን ታታልላት አትችልም። ዓለምን በምትናገረው በምታወራው ወሬ ተረት ልታታልላት አትችልም። ዓለም ዛሬ እየተገዛች፣ ዓለም ዛሬ እያየች ያለችው ማን ነው ብትል ጉልበተኛን። ጉልበተኛ አስረስ ያለውን አልሰማ። ለፍትህ የዓለም ጆሮ የላትም፣ ድፍን ነው። አይን የላትም ለፍትህ። ለጉልበተኛ ግን ጆሮ ይከፈታል። ለጉልበተኛ ግን አይን አላት፣ ታያለች። ለጉልበተኛ ለጡንቸኛ እንዲህ ጡንቻ ከፈረጠመ ዓለም ያህል ዛሬ ፋኖ ሲያስነጥስ ይማርህ የሚባለው ለምንድን ነው? በሲኤንኤን ይማርህ ፋኖ ሲያስነጥስ፣ ፋኖ ሲያስነጥስ በቢቢሲ ይማርህ፣ ፋኖ ሲያስነጥስ በአልጀዚራ ይማርህ። ትናንትና ከትናንትና ወዲያ እኮ ህዝብ በቤት ውስጥ እየተጎረ እየተቃጠለ አይተዋል፣ ሰምተዋል። ይማራል አሉ። ቤተ ክርስቲያን ሲቃጠል፣ ትምህርት ቤት ሲቃጠል፣ ቅዱሳን ሲጨፈጨፉ እኮ አይቷል። ዓለም ግን ምንም አይቷል። ትናንት በአንድ ጉድጓድ በጅምላ ሲቀበሩ እኮ አይቷል። ዓለም አላየም። ዛሬ ፋኖ መጣና ጡንቻውን ሲያሳይ ጉልበተኛ ሲሆን ይማርህ መባል ተጀመረ። ፋኖ ይማርህ።
ጉልበት ሲኖርህ ኃይል ሲኖርህ የሚፈራህ የሚያከብርህ በትየለሌ እትየለሌ ተውበሉት ያንን ሰው ፋኖ ከተነሳ መመለሻም ያለው ይላል። አንተ ተው። አቤት የቡሬ ጌታ የጥቁሮ ጌታ ይላል። በቃ ይሄን ዋልካ ይገመሰ እንዲህ ቀልድ አረከው እንዲያማራ ዓለም ጆሮ የላትም እንዴ ለፍትህ? ዓለም አይን የላትም እንዴ ለፍትህ? እና ለፍትህማ ዓለም ምን አይነት ነው? ጆሮ ያላት ለምንድን ነው አለ። ፋኖ ተነሳ፣ ቁምጣ ለባሽ ተብሎ ተነሳ፣ ፎጣ ለባሽ ተብሎ ተነሳ። አላ ጡንቻውናት ዛሬ ዓለም ፋኖ ቤት ነው። ገና ሲያስነጥስ ፋኖዬ ማለት ጀመረ። ቢቢሲ፣ ሲኤንኤን፣ አልጀዚራ፣ ሌሎችም። አንተ ይሄ ነው ጉልበት ሲኖርህ ኃይል ሲኖርህ ሀብት ሲኖርህ የሚያከብርህ ዙሪያን የሚከብ ብዙ ነው። አገር በተረት ተረት አትመራም። ተረት አትመራም። በስብሰባ ብዛት ሀገር አትመራም። በወሬ ሀገር አትመራም። ሀገር የምትመራው በጥበብ በእውቀት ሀገር ይመራል። ተኩላውን በጎች አምፀው እንዳስወገዱት ሁሉ ዛሬም ብልጽግና ያለ ጊዜው የፋፋውን ያለ ጊዜ ያረጀውን እስከ መጨረሻ ያንኩተኩታል። እመነኝ። ይሄ ነው ያለው እውነታ ያለው ሂደት። ይሄን ታዲያ ለዚህ ሰብስክራይብ እንዴት አታደርግም? ማለት እንዴት ይሄን የመሰለ ጮማ እያመጣል በዚህ በኩል ተረቱ በዚህ በኩል ጉልበተኛው እያመጣል። ምንድን ነው የምትፈልገው ከዚህ ውጪ ንገረኝ እስቲ። ወሬ ይሄ ጡንቻ ሰፋ ከዚህ የበለጠ ምንድን ነው የምትፈልገው? ዓለም ለጉልበተኛ ዘራፍ አካኪ ዘራፍ ቀውጥ ሲፈጠር መልካው ሲናጋ ፎክሮ የሚነሳ ነፍጥ ያነሳውን ነው ዓለም። ለዛ ነው ጆሮ የምትሰጠው። ስታንቀጠቅ ስታርበደብር ነው ዓለም ጆሮ የምትሰጥህ እንጂ ፍትህ ይመጣልኛል ብለህ እግዚኦ ብትል ያለ ዛሬ አላየህም? እና አበባ አካሉን እኮ እያፈሰ እያጎረ ነው። አላየህም ወይ? የነታየ ደንዳን እየወሰደ እያጎረልህ ነው። ይሄ ነው የመጨረሻ የውድቀት መጨረሻ የውድቀት መጨረሻው ይሄ ነው የመጨረሻው ሰዓት። ስለዚህ በዚህ በመጨረሻ ሰዓት የድሉ ተቋዳሽ እንድትሆን ከፈለግ ተጠርጣል።